ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 11 በዛሬ ሌሰናችን የምናየው የተለያዩ ጥያቄዎች አሉ መጽሐፋችሁ ላይ የሚገኙ እነዚህን ጥያቄዎች አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። ኤግዛምፕል 7.3 The first question ምንድነው የሚለው The half-life of radium element is equal to 1590 years. What is the activity of 1 gram of radium 226? የመጀመሪያው አንድ ራዲየም ኤሌመንት 1 ግራም ሳምፕል ቢኖረው half life ታይሙ በግማሽ የሚቀንሰው የጊዜ መጠን 1590 ዓመታት ነው የሚፈጀው ነው የሚለው። ስለዚህ ምን ያህል ራዲዮ አክቲቪቲው ነው የተጠየቃችሁት? 1 ግራም ኦፍ ራዲዮ አክቲቪቲው ምን ያህል ይሆናል ነው። ሶ እዚህ ጋር የተጠየቃችሁት ምንድነው? ዘ ነምበር ኦፍ ዲኬ ፐር ሰከንድ ነው። 1 ግራም ሳምፕል ዩራኒየም ራዲየም ኤሌመንት ዘ ነምበር ኦፍ ዲኬ ፐር ሰከንድ ምን ያህል ይሆናል ነው። በአንድ ሰከንድ ውስጥ ምን ያህል ሞለኪውሎች ዲኬ ያደርጋሉ ነው። ሶ አንደኛው የጥያቄ ነው። ሃፍ ላይፉ ተሰጥቶናል። ሃፍ ላይፍ ታይሙ ዲኬ ለማድረግ 1590 ዓመታት ነው የተሰጠው። ሌላኛው ጥያቄ ደግሞ ዘ ራዲዮአይሶቶፕ ስትሮንቲየም ኤሌመንት 90 ነው። ሶ ይሄ ስትሮንቲየም 90 ራዲዮአክቲቭ ኤሌመንት ነው። ስለዚህ ራዲዮአክቲቭ ኤሌመንቶች ደግሞ በብዛት ዲኬ ያደርጋሉ። ስለዚህ ሃፍ ላይፍ ታይሙ የስትሮንቲየም 90 38.1 years ነው ሃፍ ላይፍ ታይም። ኢፍ ዘ ሳምፕል ኮንቴንስ 400 ሚሊግራም ኦፍ ስትሮንቲየም 90 400 ሚሊግራሙ ዲኬ ለማድረግ ምን ያህል ጊዜ ነው የፈጀበት? በግማሽ ማለት ጀስት 200 ሚሊግራም ማለት ነው። ኦኬ ዲኬ ለማድረግ it takes 38.1 years 38.1 ዓመታት ነው የፈጁበት። how many milligrams will remain when the age of the sample is 190.5 years? ይሄ ራዲዮአክቲቭ ኤሌመንት ስትሮንቲየም 90 የሚባለው አይሶቶፕ ከ190.5 ዓመታት በኋላ ምን ያህል ሚሊግራም ይቀራል ነው። ዲኬ አድርጎ ከ400 ሚሊግራም ጀስት ከ190.5 ዓመታት በኋላ ምን ያህል ሚሊግራም ሳምፕል ይቀራል ነው። ሶ ጥያቄው ጀስት ግልጽ ነው። ስለዚህ በተማርነው መሰረት ራዲዮአክቲቭ ኤሌመንቶች ዲኬ በሚያደርጉበት ሰዓት ዘ ሬት ኦፍ ዲኬ ወይም አክቲቪቲ የምንለው ምን ያህል ነው የሚለውን እንዴት እንደሚሰራ አይተናል። ስለዚህ በዛ መሰረት ይህንን ጥያቄ በጋራ እንሰራለን ማለት ነው። ምን ነገሮች ተሰጡ? አንደኛው የመጀመሪያ ሃፍ ላይፍ ኦፍ ራዲየም ኤሌመንት ታይም ቫልዩ ተሰጥቷል። 1590 ዓመታት ነው። ይሄ ዲኬ ኮንስታንቱን ለማግኘት ላምዳውን ለማግኘት ጀስት ወደ ሰከንድ መለወጥ አለብን። ወደ ሰከንድ ለመለወጥ 1590 ዓመት ማለት ወደ ሰከንድ እንዴት ትለውጡታላችሁ? 1590 ዓመት ወደ ሰከንድ ሲለወጥ ይሄን ይመስላል። ያ ማለት 50 ቢሊዮን 176 ሚሊዮን 584 ሺህ ሰከንድ ይፈጃል። ሶ ይሄ እንዴት እንደመጣ ካልኩሌት ማድረግ ከፈለጋችሁ በዚህ መሰረት ነው። ለምሳሌ 1 year አንድ ዓመት ማለት ስንት ቀናቶች አሉት? 365 ከአንድ አራተኛ ወይንም 25 አንድ አራተኛ ማለት 0.25 ነው። 365.25 ቀናት ማለት ነው አይደለ? አንድ ቀን ደግሞ ዋን ዴይ የምንለው ስንት ሰዓት ነው? 24 hours 24 ሰዓት ነው። 1 hour አንድ ሰዓት ደግሞ 60 ደቂቃ ነው። አንዷ ደቂቃ 60 ሰከንድ ነች። አንድ ሰዓት ማለት 3600 ሴኮንዶች አሉት። ስለዚህ እነዚህ ነው የምታጣምሩት። ኦኬ ሶ ስታባዙ 1 year አንድ ዓመት ማለት 365.25 ቀን አንድ ሲባዛ በአንድ ቀን እንበለው። ሶ አንድ ሲባዛ 300 ራሱ ነው። ዋን ዴይ በሚለው ቦታ ደግሞ 24 hours ታስገባላችሁ። ኦኬ ሶ 365 ከአንድ አራተኛ ወይንም ከ2.5 ሲባዛ ዋን ዴይ ማለት 24 hours ነው። 24 ሰዓት ማለት ደግሞ እቺ 1 hour በአንድ ሰዓት አባዙ። አንድ ሰዓት ደግሞ ማለት ስንት ሰከንዶች አሉት? 3600 ሰከንድ። 365.25 ሲባዛ በ24 ሲባዛ 1 hour 3600 ሰከንድ ማለት ነው። ስለዚህ አንድ ዓመት ማለት በቀላሉ 1 year ብለን የምንጠራው 365.25 ሲባዛ በ24 ሲባዛ 3600 እነዚህ ቁጥሮች ተባዝተው ነው አንድ ዓመት ማለት ይሄን ያህል ሰከንድ የምንለው። 3 አባዙትም 365.25 ሲባዛ በ24 ሲባዛ በ3600 ስለዚህ 1 year አንድ ዓመት ብለን የምንጠራው 31,557,600 አቀምጣል ማለት ነው። ይሄ ወደ ሰከንድ ነው። አንድ ዓመት ምን ያህል ዓመታት ነው የፈጀው? ይሄ ኤሌመንት ራዲየም 226 አይሶቶፕ የሚባለው ራዲየም ኤሌመንት ሃፍ ላይፍ ታይሙ
1590 ይር ነው። ስለዚህ አንድ ዓመት ይህን ያህል ከሆነ በዚህን ያህል ዓመት 1590 እናባዘዋለን ወደ ሰከንድ ለመለወጥ። መልቲፕላይድ ባይ 1590 ይህንን ቁጥር በቀላሉ ስናባዛው እዚህ ጋር እንዳያችሁት 50 ቢሊዮን 176 ሚሊዮን 584 ሺህ ይመጣል ማለት ነው። ይህንን አጠቃላይ ይህን ያህል ዓመት 1590 ዓመት ወደ ሴኮንዶች ሲለወጡ ይህን ያህል ሴኮንድ ይመጣል ማለት ነው። ኦኬ ስታባዙ አንድ ዓመት ማለት 365.25 ቀን ማለት ነው። አንድ ቀን ማለት 24 ሰዓት ነው። 24 ሰዓት ማለት ደግሞ ወደ ሰከንድ ሲለወጥ 3600 ሴኮንዶች አሉት። ኦኬ ይህንን ሁሉንም ካባዛችሁ አመቱ ወደ ሰከንድ መለወጥ በቀላሉ በዚህ ነው። ይሄ አንዱ ጊቭናችን ነው፣ ኮንቨርት አደረግን። ሌላው ኢምፖርታንት የሆነው ነገር የሚያስፈልገን አቮጋድሮ ነምበር ነው። ይሄ ኮንስታንት ነምበር ነው። ኬሚስትሪ ላይ እንደተማራችሁት አቮጋድሮ ነምበር 6.023 ቴን ዘ ፓወር ኦፍ 23 አተም ፐር ሞል፣ በአንድ ሞል ውስጥ ይህን ያህል አተም ይገኛል ማለት ነው። ሌላው የራዲየም ኢለመንት 226 ሞለኪላር ዌይቱ ምን ያህል ነው የሚለው ሞለኪላር ዌይቱ 226 ማለት 226.0250998 ግራም ፐር ሞል ነው። ይሄ የግራም ሞለኪላር ዌይት ኦፍ ራዲየም ኢለመንት ነው። ራዲየም 226 ኢለመንት ሞለኪላር ዌይቱ ይሄ ነው ማለት። የመጀመሪያው ምንድን የተጠየቃቸው ዋት ኢዝ ዘ አክቲቪቲ ኦፍ 1 ግራም ኦፍ ራዲየም 226 ነው። አክቲቪቲው ይሄ ነው። ራዲዮ አክቲቪቲው ምን ያህል ነው? ከዚህ በፊት በተማርነው መሰረት ራዲዮ አክቲቪቲ ስንፈልግ ምንድነው የምናደርገው? ዲኬ ኮንስታንት አለን ላምዳ መልቲፕላይድ ባይ ነምበር ኦፍ ኒክላይ። ነምበር ኦፍ ኒክላይ ምን ያህል ነው? ዘ ነምበር ኦፍ አተም 1 ግራም ራዲዮ አክቲቭ ኤለመንቱ ራዲየም ኤለመንት 226 ኤለመንቱ ምን ያህል ኒክላይ ያለው ነው። እሱም አባስተን በቀላሉ አክቲቪቲውን ማግኘት እንችላለን ማለት ነው። ኦኬ ዘ ነምበር ኦፍ ዲኬ ፐር ሰከንድ ኢን 1 ግራም ኦፍ ራዲየም 226 ምን ያህል እንደሆነ በቀላሉ በዚህ ፎርሙላ ማስላት እንችላለን። መጀመሪያ ምን ነገሮች ያስፈልጋሉ? አንደኛው ዲኬ ኮንስታንት ያስፈልገኛል። ሁለተኛው ደግሞ ዘ ነምበር ኦፍ አተምስ ያስፈልገኛል አይደል? የራዲየም ኤለመንት ዘ ነምበር ኦፍ አተም በዚህ ሰዓት ላይ ወይም ደግሞ በዚህ ሃፍ ላይፍ ታይም ላይ ምን ያህል ኒክላይ እንዳለው በቀላሉ ማወቅ ያስፈልጋል። ይሄ ምንድን ነው ኢኒሻሊ የነበረው አንድ ኬ የሆነው የኒክላይ መጠን መሆኑን ግን ማስታወስ ይኖርባቸዋል። ኦኬ አፍተር ቲ ታይም ቲ ሃፍ ላይፍ ላይ ወይም ከ1590 ዓመት በኋላ ደግሞ ምን ያህል ነው ዲኬ የሆነው ነው። ኦኬ ዘ ሬት ኦፍ ዲኬ ወይም ደግሞ አክቲቪቲው ምን ያህል ይሆናል ነው፣ ምን ያህል ዲኬ አድርጓል የሚለው በቀላሉ ማስላት ነው። ይሄ ጀስት አንድ ኬ የሆነው የኒክላይ መጠን የራዲየም 226 ኤለመንት አንድ ኬ የሆነው የኒክላይ መጠን ነው የሚያሳየው። ስለዚህ በተናጥል ዲኬ ኮንስታንቱና ዘ ነምበር ኦፍ ኒክላይ ምን ያህል እንደሆነ እያንዳንዱ መፈለግ ይኖርብናል። ዘ ፈርስት ዋን ዘ ዲኬ ኮንስታንት ላምዳ ለመፈለግ ከዚህ በፊት እንዳተማርነው ቲ ሃፍ ላይፍ ታይም ኢዝ ኢኳል ቱ ናቹራል ሎጋሪዝም ኦፍ 2 ወይም 0.693 ዲቫይድድ ባይ ዲኬ ኮንስታንት ነው አይደለ? የናቹራል ሎጋሪዝም ኦፍ 2 0.693 እንደሆነ ከዚህ በፊት አይተናል። ናቹራል ሎጋሪዝም ሪአሬንጅ ስናደርገው የተጠየቅነው ዲኬ ኮንስታንት ነው። ዲኬ ኮንስታንት ለማግኘት 0.693 ዲቫይድ ባይ ሃፍ ላይፍ ታይም የራዲየም 226 አፍተር 1590 ይርስ ከ1590 ዓመት በኋላ ያለው ሬት ምን ያህል እንደሆነ ጀስት የተጠየቅነው እሱ ነው። ዲኬ ምን ያህል እንዳደረገ ማለት ነው። ሃፍ ላይፍ ታይሙ ግን 1590 ነው። ስለዚህ ይሄ 1590 ዓመታት ወደ ሰከንድ ሲለወጥ ቲ ሃፍ ላይፉ ምን ያህል ነው? ኦኬ ቲ ሃፍ ላይፍ አለን ሪአሬንጅ አድርገን ነው 0.693 ዘ ሆል ዲቫይድ ባይ ቲ ሃፍ ላይፍ በሰከንድ የተቀመጠውን ነው የምታስገቡት 50 ቢሊዮን 176 ሚሊዮን 584 ሺህ ሰከንድ ነው። ኦኬ ዘ ዩኒት ኦፍ ዲኬ ኮንስታንት ፐር ሰከንድ ተብሎ ይጠራል። ኦኬ 1 ኦቨር ሰከንድ የሚለው ነው። 1 ኦቨር ሰከንድ ይመጣል ወይም ፐር ሰከንድ ዘ ፓወር ኦፍ 1 ብለን ይሄ ኤስአይ ዩኒት ነው ወይም ዲኬ ፐር ሰከንድ ተብሎ ይጠራል። ኦኬ ዲኬ ኮንስታንት። ስለዚህ ይህን ቁጥር 0.693 ለ50 ቢሊዮን 176 ሚሊዮን 584 ሺህ እናካፍላለን ማለት ነው። ስናካፍል የሚመጣለን ሪዛልት 0.693 ሲካፈል ለዚህ ቁጥር ስናደርገው አፕሮክሲሜትሊ እስከዚህ ድረስ ያለው እንሰደው 1.3811 እያለ ይቀጥላል።
እስከዚህ 1.381 ኢሬዝ ኔጌቲቭ 11 አለ 10 ዘ ፓወር ኦፍ ኔጌቲቭ 11 ስለዚህ ዲኬ ኮንስታንታችን 1.381 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 11 ፐር ሰከንድ 1/ሰከንድ ወይም ደግሞ ሲጻፍ ሰከንድ ዘ ፓወር ኦፍ -1 ይሄ የመጀመሪያ ያገኘነው ምኑ ነው ዲኬ ኮንስታንቱን ነው ማለት ነው ኦኬ ወደ ቢኩሪል ስንለውጠው ምን ያህል ነው አንድ ዲኬ ፐር ሰከንድ ከቢኩሪል ጋር ያለው ሪሌሽንሺፕ ምን ይመስላል ከዚህ በፊት በተማረው መሰረት 1 ቢኩሪል ኢዝ ኢኩቫለንት 1 ዲኬ ፐር ሰከንድ አንድ ቢኩሪል ማለት ከአንድ ዲኬ ፐር ሰከንድ ጋር እኩል ነው ስለዚህ በሌላ አባባል ዲኬ ኮንስታንቱ ምን ማድረግ እንችላለን ማለት ነው ኦር we said 1.381 times 10 the power of negative 11 ቢኩሪል ማለት እንችላለን ማለት ነው ኦኬ ፐር ሰከንድ ማለት ዲኬ ፐር ሰከንድ ማለት ነው ወደ ቢኩሪል ስትለውጥም 1.381 times 10 the power of 11 ቢኩሪል ማለት ትችላላችሁ ማለት ነው ኦኬ ሌላኛው የሚያስፈልገኝ ነገር አክቲቪቲውን ለማግኘት ራዲዮ አክቲቪቲውን ለማግኘት the number of atoms of 1 gram of radium 226 ነው the number of atoms ሲፈለግ ኬሚስትሪ ላይ እንደተማራችሁት the number of atoms 1 gram of sample of radium 226 Avogadro number multiplied by VA ማለት ነው Avogadro number multiplied by ሳምፕላችን 1 gram ሳምፕል ነው ራዲየም ኤሌመንት 1 gram ነው ሲካፈል the gram molecular weight of radium element capital M በዚህ መሰረት the number of atoms of radium 226 በቀላሉ ማግኘት ይችላል ማለት ለ1 gram sample the number of atom Avogadro number is given constant value ነው 0.6.023 10 the power of 23 atoms per mole ነው ሲባዛ ሳምፕላችን ምን ያህል ነው 1 gram 1 gram of radium element ነው ሲካፈል the gram molecular weight of radium 226 is given 226.025098 gram per mole ነው እዚህ ጋር ያሉትን ነገሮች በቀላሉ ካንስል እያደረግን የሚኖረውን በቀላሉ ሶልቭ ማድረግ ይችላል ዩኒቱን ሶልቭ እናድርግ እስኪ እዚህ ጋር ዋን አናዘር ካንስል አውት መሆን ይችላል ግራም በግራም መጣፋት ይችላል እዚህ ጋር ግራም አለ በግራም ይጣፋል ሞል በሞል ይጣፋና አተም ዚስ አማውንት ኦፍ አተም ከላይ ያለው ቁጥር ለምታዩት 6.023 ሲባዛ ባንድ ራሱ ነው የሚሆነው ታይም 10 the power of 23 ያለ ዲቫይድ ባይ 226.025098 ለዚህ ስናካፍል the number of atom radium 1 gram sample of radium element 226 ማለት ነው ምን ያህል አማውንት አለው በአንድ ግራም ሳምፕል ውስጥ የማስ መጠን ውስጥ ምን ያህል አተሞች አሉ የሚለውን በቀላሉ ማስላት እንችላለን ስናካፍል 0.023 ይህም በኋላ እናባዘዋለን ፓወርስ ኦፍ 10 ኖቴሽን ስለሆነ ሲካፈል ለዚህ አማውንት ስናደርገው ስንት ነው የሚመጣው 0.02664 እያለ ይቀጥላል እስከዚህ ድረስ ያለውን እንደ ሳምፕል እንውሰድና እስከዚህ ድረስ ያለውን ጽፈን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው ኦኬ 0.02664 times 10 the power of 23 atoms ይህንን ወደ ሳይንቲፊክ ኖቴሽን ስንለውጠው ይህን ዴሲማል ፖይንት ወደ ራይት ዳይሬክሽን ሙቭ አደረገዋለሁ 1 2 እዚህ ጋር መጣዋለሁ the number of atom present 1 gram sample of radium 226 ምን ያህል አማውንት እንዳለው በቀላሉ በዚህ ማወቅ ይችላለን 2.664 to the right direction ዴሲማል ፖይንት ሽፍት ካደረጋችሁ ከፓወሩ ጋር መቀነስ ይኖርባችኋል ስንት ነው ሽፍት ያደረጋችሁት 1 2 አይደል ስለዚህ 2 ስትቀንሱ 10 the power of 21 atoms ያ ማለት ከ1590 ዓመት በፊት ራዲየም 226 የነበረው የኒውክሊየር መጠን 2.664 10 the power of 21 atoms ናቸው ማለት ነው ኦኬ after t time ምንለው በግማሽ ማለት 1 gram sample በግማሽ ዲኬ ሲያደርግ just half life ሆኗል አይደል half life ይሩ 1590 ይር ነው ስለዚህ በዚህ ጊዜ ውስጥ the number of nuclei ምን ያህል ይሆናል ነው አክቲቪቲው ነው the number of decay per second decay ያደረገው የአተም ወይም የሞለኪውሎች መጠን ምን ያህል ነው duration ነው decay ኮንስታንቱን አግኝተናል or the number of nuclei አግኝተናል ሁለቱን ብናባዛ በቀላሉ ራዲዮ አክቲቪቲውን በቀላሉ ማግኘት ይችላል ማለት ነው ስለዚህ አክቲቪቲ
radioactivity is equal to decay constant multiplied by n so በዚህ መሰረት ነው ካልኩሌት የምናደርገው ማይነስ ሳይን መጨመር እንችላለን ዲኬይ እያደረገ እየቀነሰ እንደመጣ ለማሳየት ነው so ማግኒቲዩድ መጠቀም ትችላላችሁ በዚህ መሰረት ዲኬይ ኮንስታንቱ በቢኪሪል ምን ያህል ነው በቢኪሪል ስናስቀምጠው 1.381 time 10 the power of negative 11 ቢኪሪል ነበር አይደል ወይም ዲኬይ per second ብለን መውሰድ እንችላለን the number of atom ስንት ነው ያመጣ ነው 2.664 time 10 the power of 21 atoms so አክቲቪቲውን በቀላሉ ፓወራቸውን መቀናነስ ትችላላችሁ ይሄን ቁጥር ከዚህ ጋር ቁጥር እናባዛው 1.381 ሲባዛ 2.664 አለን ፓወራቸው ዘ ሴም ቤዝ ካላቸው ፓወራቸው ምን ይደረጋል ለየብቻ ኔጌቲቭ 11 አለ 10 the power of 21 አለ ኦኬ ሶ በቀላሉ ሁለቱን ስናባዛ ጀስት አተም ቢኪሪል በአክቲቪቲ በኪሪል ነው አተምስ ማለት ጀስት ለማሳየት ኦኬ ሶ ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸው ይደመራል ሶ 11 ሲደመር 21 ማለት ይችላልላችሁ ወይንም 21 ሲደመር ኔጌቲቭ 11 ማለት ይችላልን ሶ በቀላሉ 10 ነው የሚመጣው አይደል 10 ነው የሚመጣው ሶ ሁለቱን ቁጥሮች ስናባዛ ስንት ሶ ሁለቱ ስናባዛቸው 1.381 ሲባዛ 2.664 የሚመጣው 3.678984 ይመጣል ሶ የተወሰነውን ድረስ እንጻፈውና በቀላሉ የተወሰነውን ጽፈን በቂ ነው ኦኬ እስከዚህ ድረስ ያለውን ይበቃል ኦኬ ወይንም እስከዚህ ድረስ ያለውን አጠጋግተን እንወስዳለን 3.68 አፕሮክሲሜትሊ ማለት ነው ታይምስ ይሄ ፓወራቸው ደግሞ ቤዛቸው 10 the power of 11 አንዱን ቤዝ እንወስድና ኤክስፖነንታቸው ደግሞ ኔጌቲቭ 11 ሲደመር 21 ያ ማለት ከ21 11 ቀንሶ 10 ይመጣል ማለት 10 the power of 10 ይመጣል so መልሳችን activities radioactivity is equal to 3.68 times 10 the power of 10 becquerel ይመጣል ማለት question number 2 the radioisotope strontium-90 has a half-life of 38.1 years if a sample contains 400 milligram of strontium-90 how many milligrams will remain when the age of the sample is 190.5 years so strontium የሚባለው radioactive element ከhalf life time 38.1 years የነበረው የማስ መጠን በግራም 400 ሚሊግራም ነው ነገር ግን ከ190 አመት በኋላ ከ195 ነጥብ ከግማሽ ማለት ነው ከግማሽ ወር ማለት ነው ወይ ከ6 ወር ማለት ነው አይደል 390.5 years በኋላ ምን ያህል አማውንት ይቀራል ነው how many milligrams will remain when the age of the sample ከ190.5 አመት በኋላ ይሄ 400 ሚሊግራም የነበረው strontium 90 አይሶቶፕ ምን ያህል ሚሊግራም ይኖራል ነው ዲኬ አድርጎ ምን ያህል ይቀራል ሶ እነዚህ ራዲዮአክቲቭ ኤሌመንቶች ስፖንታኒየስሊ ኢነርጂ ሪሊዝ ስለሚያደርጉ ራሳቸው ዲኬ ያደርጉ ወደ ስቴቢሊቲ ፎርም ቼንጅ ያደርጋሉ ስለዚህ ያንዳንዱን ነገር የተሰጠንን ጊቭን ስናይ ይሄን ጥያቄ ለመስራት ጊቭናችን የመጀመሪያው ኢኒሻል ማስ ነው ኢኒሻል ማስ 400 ሚሊግራም ነው at t half life time ላይ ነው so t half life 38.1 years so የተጠየቅነው how many milligrams will remain at the time 190.5 years ከ190.5 አመት በኋላ ምን ያህል amount of mass ይቀራል so ይሄን ጥያቄ ለመስራት በጣም ሲምፕል ነው መጀመሪያ ዲኬ ኮንስታንቱን እንፈልጋለን so solution half life ስለተሰጠ የዚህ half life time ዲኬ ኮንስታንቱን ምን ያህል እንደሆነ በቀላሉ መስራት ይችላል so t half life is equal to natural logarithm 2 ማለት 0.693 ነው divided by decay constant የዚህ strontium 90 element decay constant ምን ያህል ነው የሚለውን በቀላሉ ሪአሬንጅ አድርገን በዚህ ማስላት እንችላለን so ክሪክሮስ አድርገን decay constant ማለት 0.693 divided by half t half ቦታቸውን እናቀያይራቸዋለን so ለምንድነው ያቀየርነው just መልሰን ዲቫይድ ስለምን t half life is equal to 0.693 divided by lambda over 1 አድርገን ክሪክሮስ ብናደርግ ይሄን በዚህ እናባዛለን t half life multiplied by decay constant ይሆናል 1 times this 0.693 ይሆናል divided by t half life t half አይደል so half life ማለት ነው ይሄ decay constantን በዚህ መልኩ እናገኛለን so this implies that decay constant is equal to 0.693 divided by t half life
ይህን ያገኘ ነው በዚህ አረንጅመንት። በዚህ መሰረት ስትሮንቲየም 90 ያለው የዲኬ ኮንስታንት መጠን ኮንስታንት በሆነ ሬት ነው ዲኬ የሚያደርገው። ስፔሻሊ ኤክስፖኔንሻል ለውን ኦቤይ ያደርጋል። ሶ ቲሃፍ ላይፍ ምን ያህል አማውንት ነው? 400 ሚሊግራም መቼ ነው? 38.1 ይርስ ላይ ነው። ሶ ቲሃፍ ላይፋችን 38.1 ይር። ሶ ዲኬ ኮንስታንታችን ፐር ሰከንድ ነው መቀመጥ ያለበት። አሁን ግን ምን ያህል አመታት ስለሆነ ጀስት ፐር ይር እናድርገው። ኦኬ ኦቨር ይር ነው ይር ዘ ፓወር ኦፍ -1 ፐር ይር ማለት ነው። ይህን ቁጥር ስናካፍል የምናገኘው ስንት ይሆናል? 0.693 ሲካፈል 38.1 ስታካፍሉት የምታገኙት ይሄን። ኦኬ ይህንን አፕሮክሲሜትሊ 0.1818 እናደርጋለን። ኦኬ ይችን እናጠጋጋት። ኦኬ 0.01818 እናድርገው። ኦኬ ሶ ዲስ አማውንት ኦፍ ይር ማለት ነው። ይችኛዋን አጠጋግተናት ነው 9 ያደረግናት። ኦኬ ሶ ፐር ይር ይሄ ዲኬ ኮንስታንቱ ነው ፐር ይር። ሶ መጽሐፋችሁ ላይም እንደዛ ነው የሚለው። ሶ ዲኬ ኮንስታንታችን አገኘን ማለት በቀላሉ ከ190.5 ዓመት በኋላ የሚቀረው ምን ያህል አማውንት ነው የሚለውን በቀላሉ ሶልቭ ማድረግ እንችላለን። ሶ ዘ ነምበር ኦፍ ኒክላይ is equal to ኦሪጂናል የነበረው የኒክላይ መጠን is a power of lambda times t ነው አይደለ? so the number of atom in terms of atom ሳይሆን in terms of gram ነው በማስ መጠን ነው የተቀመጠው። so ይሄን ሞዲፋይ እናደርገዋለን። ማስ is equal to ኢኒሻሊ የነበረው የማስ መጠን t half life ነው 400 ሚሊ ግራም is a power of minus lambda times t። ኦኬ ወደዚህ ኮንቨርት እናደርገዋለን። አሁን ከ190.5 ዓመት በኋላ ያለ የማስ መጠንን በዚህ ካልኩሌት እናደርጋለን። ሶ ማስ is equal to ኢኒሻሊስ ምን ያህል ሚሊግራም ነበር? 400 ሚሊግራም ነው። 400 ሚሊግራም መልቲፕላይድ ባይ ኢዝ a power of ማይነስ ዲኬ ኮንስታንታችንን አግኝተናል። ይሄንን አማውንት አለን ሲባዛ በታይም ኦኬ ታይማችን ወደ ይር ይሄ ማለት ነው። ሶ ሁለቱን አባስተን እናስቀምጥ። ላምዳ ታይምስ ቲ ምን ያህል ነው? ሶ ዲኬ ኮንስታንት ሲባዛ በቲ እናደርጋለን። ዲኬ ኮንስታንታችን ይሄ ነው 0.01818 ፐር ይር ወይም 1/year ማለት ነው ሲባዛ አፍተር ቲ ታይሙ ስንት ነው? ከ190 ዓመት በኋላ 90.5 ይር በኋላ። ሶ እዚህ ጋር ይር በይር ይጣፋላቸዋል። ኦኬ ለዛ ነው ወደ ሰከንድ ያለወጥ ነው። ምክንያቱም አፍተር ቲ ሰከንድ ስላልሆነ በይር ስለሆነ በቀላሉ ካንስል አውት ይሆንልናል። ላምዳ ታይምስ ቲ ይሄንን በስናባዛው ምን ያህል ይሆናል የሚለውን ካልኩሌት እናድርገው። ሶ እዚህ ጋር ያገኘነው ሪዛልት ስላለ በቀላሉ ይሄንን ሲባዛ ብለን በ190.5 ዓመት ስናደርገው ስንት ይመጣል? 3.465 3.645 ኦኬ 3 ነጥብ ስንት ነው? 465 465 ይመጣ ማለት ነው። እዚህ ጋር ሰብስት የምናደርጋት ይችን ቁጥር ነው ማለት ነው። ሁለቱን አባዝተን ዲኬ ኮንስታንት አለን ዲዩሬሽን አለን ሁለቱ ስናባዛው ያ ይመጣል 3.465 ኢዝ a power of ማለት ነው። ሶ አጠቃላይ ኤ ኢዝ a power of ኤክስፖኔንሻል ስለሆነ ማይነስ 3.45465 ኢዝ a power of አድርገን 10 power of እንደማለት ነው። ኢዝ a power of ብለን በቀላሉ በ400 ሚሊግራም ስናባዛው የሚመጣው ሪዛልት ሶ መልሳችን ይህንን ስታባዙት 12.509 ሚሊግራም ይመጣል ማለት ነው። ኦኬ ሶ ከ190.5 ዓመት በኋላ የሚቀረው የማስ መጠን 12.509 ሚሊግራም ነው ብለን በቀላሉ እንመልሳለን። ሃፍ ላይፍ ታይሙ ግን ጀስት እያለ ያለው የማስ ሳምፕል መጠን 400 ሚሊግራም ነው። ኦኬ 400 ሚሊግራም ስለዚህ 400 ሚሊግራም ጀስት ኢኒሻል ሳምፕላችን ነው። ቲ ሃፍ ላይፍ ላይ ዲኬ ኮንስታንቱን አገኘን። ስለዚህ ኢኒሻሊ የነበረው የማስ መጠን 400 ነው። ሶ በዲኬ ኮንስታንቱ አባስተን አፍተር ዘ ይር 190.5 ይር በኋላ የሚቀረው የማስ መጠን 12.509 ሚሊግራም ነው ብለን በቀላሉ ማስቀመጥ እንችላለን ማለት ነው። ይህን ይመስላል መልሳችን። ለዛሬ በቀናል። በሚቀጥለው ደግሞ በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ። ቻው ቻው።
ላልተማረ ሰው ግን ቀኑ ጨለማ